ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። ክቡራን አድማጮች በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድመው ለእናንተ እንዲደርሱና ወሳኝ ወቅታዊና ፈጣን ሀገርኛና ዓለም አቀፍ መረጃዎችን በየሰዓታቱ ልዩነት ለመከታተል የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ቤተሰብ ሆኑ ሐሳብ አስተያየቶቻችሁንም ኮሜንት ላይ አስፍሩ ግብዣይ ነው። ወደ መረጃዎቹ ስናቀና በሰሜኑ የሀገራችን ክፍል እየተካሄደ ባለው ጦርነት ዙሪያ አስቸኳይ ማብራሪያ እንዲሰጡ ከፓርላማ አባላት አስቸኳይ ጥሪ ቀረበላቸው ለጠቅላይ ሚኒስትር ዶክተር አብይ አህመድ። ይህንን ዜና በተመለከተ ሰፋ ያለ መረጃ አስደምጣችኋለሁ። በሌላ በኩል በጦር ግንባር ያለው አሁናዊ ሁኔታ ምንድነው፣ እንዲሁም በደሴ ያለው ሁኔታ ምን ይመስላል የሚለውን በዝርዝር የማስቃኛችሁ ይሆናል። እንዲሁ በጦር ግንባር ያለውን እውነታ በሚል ደግሞ ጋዜጠኛ መሳይ መኮንን ከተለያዩ ባለስልጣናት ከተለያዩ መረጃ ምንጮች የሰበሰባቸውን መረጃዎችና ለመንግስት ምክር ሐሳቦችን አጋርቷል። በተለይም እየተካሄደ ያለው አሁን መሬት ላይ ያለው እውነታ ምንድነው? ይህንንም የምናደምጠው ነው የሚሆነው። በሌላ በኩል ክቡራን አድማጮች አንድ አስገራሚ መረጃ ከዓለም አቀፍ ተሰምቷል። ይሄውም እንግዲህ አሜሪካ በከባባድ ማዕቀብ ጫና ስታደርግባት ለነበረችው በኪም ጆንግ ኡን ለምትመራው ሰሜን ኮሪያ ሁሉንም ነገር መሬት ላይ አስቀምጠን ሁሉንም ትተን ያለ ቅድመ ሁኔታ እንነጋገር ስትል አሜሪካ ለሰሜን ኮሪያ ጥሪ አቅርባለች። አሜሪካ ለሰሜን ኮሪያ ያልተጠበቀ የተባለውን ይህንን የእንነጋገር ሁሉንም ትተን ያለ ቅድመ ሁኔታ እንነጋገር የሚለውን የአሜሪካን ጥሪ ብታቀርብም ቅሉ ሰሜን ኮሪያ ግን በበኩሏ ጥሪውን በከባድ ጥርጣሬ እንደምትመለከተው አሜሪካ ቅንነት እንደሌላት ሰሜን ኮሪያ ታውቃለች። ስለዚህ በዚህ ዙሪያ የድርድሩን ጥያቄ ገና በአጽንኦት የማስብባት ነው ብላለች። ለመሆኑ አሜሪካ አስከፊና ከባድ ውጤትም ሊገጥማት ይችላል ስትል ሰሜን ኮሪያ በዚህ አካሄድ አሜሪካ የምትቀጥል ከሆነ የማይቀጡ ቅጣት እንቀጣታለን ብላለች። ሰሜን ኮሪያ በውጭ ጉዳይ ሚኒስትሯ በኩል በሰጠችው መግለጫ ጉዳዩ ዓለም አቀፍ ላይ መነጋገሪያ ሆኗል። በዝርዝር የማስደምጣችሁ ጉዳይ ይሆናል። እስከ ፍጻሜ ቆይታችሁ መረጃዎቹን እንድታደምጡ እንደ ሁል ጊዜው ዛሬም ጋበዝኩ። ወደ ዝርዝሩ አለፍኩ። አብረን እንከታተለው። በቀድሚያም በሰሜን ኢትዮጵያ ባሉ የሀገሪቱ ክፍሎች እየተካሄደ ስላለው ጦርነት ጠቅላይ ሚኒስትር ዶክተር አብይ አህመድ በአስቸኳይ በፓርላማ ቀርበው ማብራሪያ እንዲሰጡ ጥሪ ቀረበላቸው። ለጠቅላይ ሚኒስትሩ ጥሪውን ያቀረቡት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማን ወክለው የተወካዮች ምክር ቤትን እየተቀላቀሉ 4 የፓርላማ አባላት ናቸው። የፓርላማ አባላቱ ጠቅላይ ሚኒስትሩ እንዲጠሩላቸው የሚጠይቀውን ደብዳቤ ለተወካዮች ምክር ቤት አፈ ጉባኤ ጽህፈት ቤት ያስገቡት ባሳለፍነው አርብ ጥቅምት 12 2014 ዓመተ ምህረት መሆኑን ኢትዮጵያን ኢንሳይደር ምንጮቼ አረጋግጠውልኛል ሲል ከደቂቃዎች በፊት ዘግቧል። ጠቅላይ ሚኒስትሩ በቃል ምላሽ እንዲሰጡባቸው ከተጠየቁ ጉዳዮች መካከል የኢፌድሪ መንግስት በሰሜን ኢትዮጵያ እየተካሄደ ያለውን ጦርነት በምን ያህል ጊዜ የማጠናቀቅ እቅድ እንዳለው ነው። የፌዴራል መንግስቱም ጦርነቱን ካጠናቀቀ በኋላ በአካባቢው የሚኖሩ ዜጎችን በምን ያህል ጊዜ ወደ መደበኛ ህይወታቸው እንዲመለሱ ለማድረግ እየሰራ እንደሆነ ጠቅላይ ሚኒስትሩ በአስቸኳይ እንዲያብራሩላቸው እንደሚፈልጉ የኢዜማ የፓርላማ ተመራጮች በደብዳቤያቸው ተጨማሪነት ጠይቀዋል። 4ቱ የፓርላማ አባላትም የጦርነቱን ዘለቄታዊ መፍትሄ የተመለከተ ጥያቄንም በደብዳቤያቸው አንስተዋል። ኢትዮጵያን ኢንሳይደር እንደዘገበው የሰሜኑ የኢትዮጵያን ጦርነት በሀገር ህልውና ላይ የተደቀነ አደጋ ሲሉ የጠሩት የፓርላማ አባላቱ ይህንን ለመከላከልና ለማክሸፍ ጥረት እየተደረገ እንዳለ እንደሚረዱ በደብዳቤያቸውም ላይ ጠቅሰዋል። ሆኖም ይህንን መሰል አደጋ በድጋሚ እንዳይከሰትና ዘለቄታዊ መፍትሄ እንዲሰጠው በመንግስት በኩል ምን አይነት ጥንቃቄ እየተደረገ እንደሚገኝ ከጠቅላይ ሚኒስትሩ ማብራሪያ ማግኘት እንደሚፈልጉም አመልክተዋል። ኢትዮጵያን ኢንሳይደር ድረገጽ ደርሷት በተመለከተችው የፓርላማ አባላቱ ባለ አንድ ገጽ ደብዳቤ ላይ አጽንኦት ተሰጥቶ የተነሳው ጉዳይ ከጦርነቱ ጋር በተያያዘ የሚወጡ የመረጃ ስርጭቶችን ነው። የፓርላማ አባላቱ ፓርቲያቸው ከ2 ወር በፊት የሰሜኑን ጦርነት በተመለከተ በሰጠው መግለጫ
ያነሳውን የአንድ ወጥ የእዝ ሰንሰለት አካሄድ መረጃ ስርጭት ላይም እንዲተገበር እንደሚሹ ጥቆማ ሰጥተዋል። ከጦርነቱ ጋር በተያያዘ የሚወጡ መረጃዎች አንድ ወጥና ከአንድ ማዕከል የሚወጡ በማድረግ ረገድም ከፍተኛ ክፍተት ይስተዋላልም ሲሉ በደብዳቤያቸው የተቹት የፓርላማ አባላቱ ይህንን ችግር ለመቅረፍም በመንግስት በኩል የታቀደ ነገር ካለ ጠቅላይ ሚኒስትሩ በአስቸኳይ ቀርበው ማብራሪያ እንዲሰጡ ጠይቀዋል። መንግስት በማህበራዊ ድረገጾች የሚሰጡ የተለያዩ የሐሰትና አደናጋሪ መረጃዎችን ለመቆጣጠር እያከናወነ ስላለው ስራም ጠቅላይ ሚኒስትሩ ቀርበው እንዲያብራሩም ነው ጥያቄ የቀረበላቸው። የኢዜማ የፓርላማ ተመራጮች ለነዚህ ጥያቄዎች ጠቅላይ ሚኒስትር ዶክተር አብይ አህመድ በተወካዮች ምክር ቤት ቀርበው የቃል ምላሽ እንዲሰጡ የጠየቁት የምክር ቤቱ የአሰራርና የአባላት ስነ ምግባር ደንብን በመጥቀስ ነው። በ2008 ዓ.ም የወጣውን የተወካዮች ምክር ቤት የአሰራርና የአባላት ስነ ምግባር ደንብ ጠቅላይ ሚኒስትሩ በወር አንድ ጊዜ የቃል መልስ የሚሰጥበት የአንድ ሰዓት የጥያቄ ጊዜ ይኖራል ሲል ይደነግጋል። በደንቡ መሰረትም ማንኛውም የቃል መልስ የሚፈልግ ጥያቄ የሚያቀርብ የምክር ቤቱ አባል ጥያቄውን ከ10 ቀናት በፊት ለአፈ ጉባኤው በጽሁፍ ማሳወቅ አለበት። ሆኖም ግን ለህዝብ ጠቀሜታ ያለው አስቸኳይ ጥያቄ በሚቀርብበት ጊዜ ከ10 ቀን ባነሰ ማስታወቂያ በአፈ ጉባኤው ፈቃድ ለምክር ቤቱ ሊቀርብ እንደሚችል ደንቡ ያስቀምጣል። የኢዜማ የፓርላማ አባላትም የአስቸኳይ ጥያቄ አቀራረብን ቢከተሉም በአፈ ጉባኤው ጽህፈት ቤት በኩል እስካሁን ምላሽ እንዳላገኙ ምንጮች ገልጸዋል። ከ3 ሳምንት በፊት መስከረም 24 የምስረታ ጉባኤውን ባደረገው በስድስተኛው ፓርላማ ኢዜማን ጨምሮ የተቃዋሚ ፓርቲዎችም በአጠቃላይ የያዟቸው የፓርላማ መቀመጫዎች 11 ናቸው። ከተቃዋሚ ፓርቲዎች ውስጥም በ5 መቀመጫዎች አብላጫ ቦታን የያዘው የአማራ ብሔራዊ ንቅናቄ ወይም አብን ነው። በገዢው ብልጽግና ፓርቲ አባላትም በተሞላው ስድስተኛው ፓርላማ ከ11ዱ የተቃዋሚ ፓርቲ አባላትም በተጨማሪ 4 የግል እጩዎችም መቀመጫዎችም ማግኘታቸው አይዘነጋም ሲል ኢትዮጵያን ኢንሳይደር ከደቂቃዎች በፊት ባወጣው ዘገባ አመላክቷል። ወደ አውደ ውጊያ መረጃዎች ስናቀና ደሴና አካባቢው በዛሬው ዕለት ሁሉም ነገር ሰላማዊ ሲሆን የከባድ መሳሪያ ተኩስም ከደሴ እርቋል ሲል ጋሻው መርሻ ከጦር ግንባር ዘግቧል። በኩታበር በኩል የመጣው ወራሪ ኃይልም ለወሬ ነጋሪ እንዳይተርፍ ሆኖ ተደምስሷል። ከረፈኒ የተባለች ጎጥ ብቻ ከ2000 በላይ የሚሆን የአሸባሪው የህወሓት ቡድን ነው የተደመሰሰው ብሏል። ወራሪው ኃይል ሌሊት እንኳን መተኛት አልቻለም። እስከ ሌሊት 9 ሰዓት ድረስ የአየር ድብደባው እንደቀጠለ ነበር። ከኩታበር በተጨማሪ በሚስቲማ መስመር ተጠራቅሞ የነበረው ወራሪው ሌሊቱን በአየር ኃይላችን ተደምስሷል፣ ድልም እየተጠጋችን ነው ሲል ዘግቧል። ጋሻው መርሻ ከጦር ግንባር። ይህ በእንዲህ እንዳለ ጋዜጠኛ መሳይ መኮንን ከተለያዩ ምንጮቹ የሰበሰባቸውን ወቅታዊ መረጃዎችን ያጋራ ሲሆን ባሳለፍነው እሁድ የህወሓት ጀሌ ኩታበር ገብቶ እንደነበር የሚደበቅ አይደለም ያለው ጋዜጠኛ መሳይ መኮንን፣ ይሁንና ሌሊቱን የኢትዮጵያ አየር ኃይል ጀቶች እየተመላለሱ በወሰዱት ተከታታይ ጥቃት የህወሓት የሰውና የመሳሪያ አቅሙ ሙሉ ለሙሉ ሊባል በሚችል ሁኔታ ከጥቅም ውጪ መሆኑን ለማወቅ ተችሏል ብሏል። መረጃውን ያጋሩኝ የአማራ ክልል አንድ ከፍተኛ ባለስልጣን እንደነገሩኝ ከሆነ አለ ጋዜጠኛ መሳይ መኮንን በዘገባው በኩታበር ህወሓት ላይ የደረሰው ጉዳት እጅግ ዘግናኝ ነው ብለውኛል ብሏል። ምናልባትም በሌሎች አካባቢዎችም ከደረሰበት ጉዳት አንጻር የኩታበሩ ትልቅና ከረገፉት ጀሌዎቹ ቁጥርም ከታየ አስደንጋጭ ነው ብለዋል። ዙ 23ን ጨምሮ ታንኮችና መድፎችም መቃጠላቸውም ታውቋል። ከመብረቃዊው ጥቃት በኋላ የተራረፉትን ጀሌዎቹንም ከኩታበር ንጋቱን ወጥተው በዙሪያው ባሉ የገበሬዎች መኖሪያ ቤት ተበታትነው መደበቃቸውን ነው የሰማሁትም ብሏል። በትናንትናው ዕለትም እስከ ምሽት ድረስ የመጠራረግና የማጽዳት ስራ እየተከናወነ እንደነበር የገለጸ ሲሆን
ነገር ግን ከመቀሌ ቀኑን ሙሉ ትናንትና ሲያደነቁረን የዋለው ዜና ኩታበር አሁንም በህወሓት እጅ እንዳለች የሚያትት ዜና ነው። በሌሎች አካባቢዎች ያለውና መሬት ላይ የሚታየው እውነታም ተመሳሳይ ነው። እንደ ናዳ የሚተለተለው የህወሓት ጀሌ በየደረሰበት ይመታል። የአስክሬኑ ክምር ላይ ሌላ ብዙ ሺህ ጀሌ የሚተካል። ለአብነት እንኳን ከጭፍራ እስከ ወረባቦ ባለፉት 2 ቀናት በነበረው ጥቃት የረገፈው የህወሓት ኃይል የትየለሌ ነው ብሏል ጋዜጠኛ መሳይ መኮንን። አክሎም በዘገባው ነገር ግን ባለቀበት የሰው ኃይል ቁጥር ደግሞ በፍጥነት ይተካል። በእልቂት ላይ ሌላ እልቂት። የአስክሬን ክምር የሰው ልጅ በ21ኛው ክፍለ ዘመን እንደ ቅጠል እየረገፈ ያለበት አሰቃቂ ትዕይንት ነው ብሎ ገልጾታል። በነገራችን ላይ በሰሞኑ የጭፍራ ወረባቦ ጥቃትም በርከት ያሉ V8 ተሽከርካሪዎችም እንዲጋዩ መደረጋቸውን ሰምቻለሁ። እነዚህ ተሽከርካሪዎችም የህወሓት መሪዎችና የጦር አዛዦች የሚጠቀሙባቸው ናቸው። በእነዚህ ተሽከርካሪዎች ውስጥም የነበሩት እነማን እንደሆኑ መረጃው እስካሁን ባይታወቅም ከህወሓት አመራሮችና አዛዦች የተገደሉ ሊኖሩ እንደሚችሉ ይነገራል ብሏል። እነዚህ ህወሓት ድል በድል ሆኛለሁ እያለ ህዝብን በስጋትና ሽብር ስነልቦናው እንዲጎዳ ቀን ከሌሊት ፕሮፓጋንዳውን አጠናክሮ እያቀጣጠለው ነው። የህዝባችን አሁን ለህወሓት ነጭ ፕሮፓጋንዳ በቀላሉ እጅ መስጠት ዋጋ እያስከፈለን ነው። ደሴና ኮምቦልቻን ለመያዝ በበቀል ዘረፋና ውድመት ለመፈጸም ያለ የሌለ ኃይሉን ይዞ ወደ ምድር የዘለቀው የህወሓት ኃይል እየረገፈም እያለቀም ከእብደትና ስካሩ ግን መመለስ አልፈለገም ብሏል ጋዜጠኛ መሳይ። አክሎም ዘገባውን ሲቀጥል ለዚህ አደገኛና አረመኔ ቡድን መንግስት ተገቢውን ምላሽ እየሰጠ ቢሆንም እንደ ናዳ እየወረደ ካለው የጀሌ ቁጥር አንጻር ብዙ ርቀት ህወሓትን መጠራረግ አልተቻለም። እየተመዘገቡ ያሉ የኢትዮጵያውያን ድሎችም ደምቀው አልወጡም ያለው ጋዜጠኛ መሳይ ይህንን ያልተለመደና ያልተጠበቀ የጦርነት ባህሪ የሚመጥን አዲስ ስትራቴጂ በመንግስት በኩል በአስቸኳይ ተግባራዊ መደረግ አለበትም ብሏል። መሪዎች ወጥተው ህዝቡን ማረጋጋት፣ ግንባር ላይ ያለውንም ኃይል ማነቃቃት ግድ ይላል። በቅርቡ አቶ ገዱ አንዳርጋቸው እንዳደረጉት አይነት ወኔ ቀስቃሽ ንግግር አሁን ላይ ከፌዴራልና ከክልል ባለስልጣናት በየጊዜው ሊሰሙ ይገባልም ብሏል። ህወሓት ሌላ ስራ የለውም። ትምህርት ቤት፣ መስሪያ ቤት፣ ሁሉንም እንቅስቃሴዎችም አስቆሞ የ24 ሰዓት ስራውን ጦርነት አድርጎታል። የኢትዮጵያ መንግስትም በዚህ ደረጃም ባይሆን ለገጠመን የህልውና ጦርነት አብዛኛውን ጊዜ በመስጠት ከወረዳ እስከ ክልል ፌዴራል ድረስ አንድ ቋት ውስጥ የሚገባ ወጥ የሆነ ማዕከላዊነቱን የጠበቀ ፍጹም የተናበበ የህዝብ ማነቃቃት፣ የሞቢላይዜሽን፣ የስንቅ ማስተባበርና የፕሮፓጋንዳ ዘመቻ በይፋ መጀመር ይኖርበታልም ብሏል። ህወሓት በተስፋ መቁረጥ ውስጥ ሆኖ ኢትዮጵያን ለማጥፋት አምርሮ ተነስቷል። ኢትዮጵያውያንም ለነገው ብሩህ ዘመን ኢትዮጵያን ማዳን የምርጫ ብቻ ሳይሆን የህልውና የሞት ሽረት ጉዳይም አድርገው አምረርን መነሳት ይኖርብናል፣ ዛሬ አይደለም አሁኑኑ በማለት ነው አስተያየቱን የገለጸው። በሌላ ዜና አሜሪካ ተደጋጋሚ የማዕቀብ ናዳ ያወረደችባትና በማዕቀቡ እንኳን ዞር ያላለችው የከባባድ መሳሪያ ሙከራ እያደረገች ለምትገኘው ለሰሜን ኮሪያ አሜሪካ ያለ ቅድመ ሁኔታ ሁሉንም ትተን እንነጋገር ስትል አሜሪካ ለሰሜን ኮሪያ ጥሪ ማቅረቧ ተሰማ። ሰሜን ኮሪያ ግን በአሜሪካ ወላዋይነትና ቅንነት ላይ ጥያቄ አለኝ፣ ከመደራደሬ በፊት ማጤን የምፈልገው ነገር አለ ብላለች። ሰሜን ኮሪያ አሳሳቢና የማይጠቅመውን የሚሳኤል ሙከራዋን በአስቸኳይ አቁማ ወደ ድርድር ያለ ቅድመ ሁኔታ መምጣት እንዳለባት የአሜሪካ ከፍተኛ በሰሜን ኮሪያ ጉዳይ ዲፕሎማት የሆኑት ሰንግ አሳስበዋል። ዲፕሎማቱ ሰንግ ይህንን ያሉት በሴኡል ከደቡብ ኮሪያ ባለስልጣናት ጋር ተገናኝተው እየተካሄደ ባለው የውሃ ውስጥ ባለስቲክ ሚሳኤልን ጨምሮ የሰሜን ኮሪያን የወቅቱ ሚሳኤል ሙከራዎችን ዙሪያ ከመከሩ በኋላ ነው ተብሏል። ሙከራዎቹ የመጡትም በአሜሪካና በሰሜን ኮሪያ መካከል በኒውክሌር ዲፕሎማሲ ዙሪያ ለረጅም ጊዜ በተፈጠረው አለመግባባት እንደሆነ ተገልጿል።
ሰንግ ለጋዜጠኞች በሰጡት መግለጫ ሰሜን ኮሪያ የምታደርጋቸው ትንኮሳዎችና የማተራመስ እንቅስቃሴዎችን በመተው ወደ ውይይት በአስቸኳይ እንድትመጣ አሜሪካ ጥሪ ታቀርባለች፣ ጥሪም እናቀርባለን ብለዋል። ዲፕሎማቱ አክለውም ያለምንም ቅድመ ሁኔታ ከሰሜን ኮሪያ ጋር ለመወያየት አሜሪካ ዝግጁ ናት። አሜሪካ ለሰሜን ኮሪያ ምንም አይነት የጥላቻ ዓላማ እንደሌላት ግልጽ አድርገናል። ሰሜን ኮሪያ መልካም ምላሿን እንጠብቃለን ብላለች። አሜሪካ በዲፕሎማቷ በኩል ሰሜን ኮሪያ በቅርቡ ባካሄደቻቸው የ5 ዙር ከባባድ የጦር መሳሪያ ሙከራዎች አዲስ የገነባችው የባለስቲክ ሚሳኤል ከባህር ሰርጓጅ መርከብ ላይ መተኮሷም የሚታወቅ ነው። የደቡብ ኮሪያ ባለስልጣናትም ከባህር ሰርጓጅ መርከብ የተተኮሰው ሚሳኤል በእድገት ላይ ያለ ይመስላል ሲሉ በወቅቱም ተናግረው ነበር። የሚሳኤል ሙከራው ፕሬዝዳንት ጆ ባይደን ወደ ስልጣን ከመጡ ከጥር ወር ወዲህ እጅጉን ከፍተኛ ደረጃን እየወሰደ ነው ተብሏል። ከባህር ሰርጓጅ መርከቦች የሚተኮሱ ሚሳኤሎች አስቀድመው ለማወቅም አስቸጋሪ፣ ለመቆጣጠርም ከባድ እንደሆነ በአሜሪካ ከፍተኛ ባለሙያዎች ዘንድ ተገልጿል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም በሰሜን ኮሪያ ላይ በርካታ ውሳኔዎችን ቢያስተላልፍም ሰሜን ኮሪያ ግን ለመስማት ጆሮ የለኝም ብላለች። አሜሪካንን ጨምሮ ታላላቁ ሀገራት የሚባሉት የሚያደርሱትን ጫናና ሙግት ካላቆሙ ትንንሽ ሀገራት ደግሞ ራሳቸውን የመከላከል አቅም መገንባት አለባቸው። በዚህም እኛ አሁን ላይ አሜሪካን የሚያስደነግጥ ኃይል አለን። ስለዚህም ማንም እኛ ላይ የፈለገውን ሊያደርግ አይችልም ብላለች። ሰሜን ኮሪያ በባህር ሰርጓጅ መርከብ የባለስቲክ ሚሳኤል ሙከራ ማድረጓን ተከትሎ አሜሪካ ያሳየችው የተጋነነ ቁጣና ፍርሃት የአሜሪካን ቅንነት ጥያቄ ውስጥ ያስገባ ነው ስትልም ሰሜን ኮሪያ ወቅሳለች። የሰሜን ኮሪያ የውጭ ጉዳይ ሚኒስትር ቃል አቀባይ አሜሪካ ከሰሜን ኮሪያ ጋር ምንም ጸብ የለኝም ካለች በኋላ ራሷ የምታበለጽገው የምትሞክረውን መሳሪያ እኛ ላይ ሲሆን ለወቀሳ መቸኮሏ ወላዋይነቷን ያሳየ ነው ሲሉ ተችተዋል። አክለውም እነሱ ታላላቅ ሀገራት መሳሪያ ሲታጠቁ ለነሱ ምንም ነው፣ ጉልበት ነው። እኛ ስንታጠቅ ግን ጣታቸውን እኛ ላይ ይቀስራሉ ሲሉ ተችተዋል። አሜሪካ አስከፊና ከባድ ውጤት ሊገጥማት ይችላል ሲሉ የሰሜን ኮሪያው የውጭ ጉዳይ ሚኒስትር ቃል አቀባይ በሰጡት መግለጫ አስጠንቅቀዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።